አልፈልግም አንተ ይቅርታ ምንም ነገር የራስህን ህይወት ኑር አልፈልግም በቃ ከዚህ በኋላ ሄሉሽ ይቅርታ እያልኩሽ ነው በቃ እሺ ለመጨረሻ ጊዜ ሄሉ ልለምንሽ ከዚህ በላይ አታስከፊ አመሰግናለሁ ላሳየኝ ግን ከዚህ በኋላ እኔና አንተ በምንም አጋጣሚ በምንም አይነት አንገናኝ በቃ ጨርሻለሁ ካንተ ጋር ያለኝ ነገር ትሰማለህ እንደፈለክ መሆን ትችላለህ አይመለከተኝም ጨርሻለሁ በቃ ካንተ ጋር ያለኝ ነገር ሄሉ ያወራነው ያለም ሁሉም ነገር እሱ አንተ ጋር ውሸት እንደሆነ አይቼዋለሁ ውሸት አልነበረም እኔ አንቺ እንድትረጋጊ ምንም ቢፈጠር በዛ ስሜታዊነት ውስጥ እንደዚህ ማውራት አልፈልግም ተወኝ በቃ ይቅርታ እያልኩሽ ምንም ነገር አልፈልግም ዞር በል ካጠገቤ ምንም እኔ ለማስመሰል አትሞክር ምንም ነገር ይሄን አጥፋህ ሰማኛለህ እኔ በአንድ አባም የምትታለል ሴት አለች ቀላል ሴት አድርገኝ ልክ እንደሷ ተረጋግተን ቁጭ ብለሽ ሳይሆን ተረጋጋች ሴት እኮ ናት እኮ ከእሷ እኔ ተረጋጋው ሴት አይደለሁም እኔ እንደዛ አንቺ አንቺ ጋር የተረጋጋው ሴት አይደለሁም በቃ ተወኝ እሺ እንደዚህ ሆነሽ ራሱ ነው አንቺ ነው አልቀረብህም ምን እያልክ ነው አንቺ ቆይ ትንሽ አይሆንሽ ምን እንደዚህ ይሆናል ማለት አለሳነሽ ምን ነው ማለት ፈለገሽ ነው አልገባኝ እና እንደዚህ ይሆናል የምትወጪው ሰው እንደዚህ ይቅርታ ይጠይቅሽ አይደል ምንም ነገር የለንም አልኩሽ አይደል እንዴ ትንሽ እንኳን የሚያዝልብ የለሽ አዎ የለም በቃ ውጣልኝ ውጣ አልፈልግም በቃ ውጣልኝ የኛ የሴቶች ህይወት ውሃ ወይንም ባህር አይደለም የመጣው ያገደመው ሁሉ እንትን የሚለው ማለት ነው የሚጠቀመበት ስለዚህ የኛ የሴቶች ህይወት እንደፈለጉት የሚያደርጉት አይደለም ወንዶች ማለት ነው ሄሉዬ ጀግና በጭራሽ ቶሎ ብለሽ ይቅርታ እንድታደርግለት አንፈልግም ምክንያቱም ጭራሽ ፍቅረኛውን ይዞ ሁሉም ነገር እንትን አልነበረም እኔም ስሜታዊ ሆኜ ነው ምናምን በቃ ይቅርታ አድርጊለት አያሳዝንሽም እንዴ አላለችም መሰላችሁ ፍቅረኛው ወይንም ሙሽማው ማለት ይቻላል እንዴ በጭራሽ ሄሉ በትንሽ በነዚች በትናንሽ አበባዎች የምትሸወድ አይደለችም እሷ ከአበቦቹ በላይ ውድ ስለሆነች ማለት ነው እናቴ ያደረገው ነገር በጣም ከባድ እንደሆነ የታወቀ ነው ግን ይቅርታ መጠየቅህም ትልቅነትን ያሳያል ግን ቢሆንም ደግሞ ቶሎ ብላ ሄሉ ይቅርታ ታደርግልኛለች ብለህ በጭራሽ እንዳትለፋ አሁንም ገና ደጅ ትጻናለህ ማለት ነው ገና አሁንም ገና በየእንትኑ ሁላ ተደፍተክ ገና ስንት ይቅርታ ጠይቀህ ነው የሚደረግልህ ማለት ነው እንደዚሁ ከመሬት ተነስቶ ይቅርታ አድርግልኝ ብሎ ነገር የለም ምክንያቱም ደና ተሽሏት የነበረችውን ጠግናው የነበረው ልቧን ነው መልሰ ከፍተህ እንደገና አሁን መልሰ ልቧን የሰበርከው ማለት ነው የሆንክ ምን ብዬ ስደብ ካንተ መስደብ ራሱ አልችልም ማለት ነው እኔ መስደብ አልችልም እኔ ማውራት ብቻ ነው የምችለው ሰምታችኋል እና ናቲ በጭራሽ ይቅርታ አይገባውም በጭራሽ ይቅርታ ማድረግም የለባትም በእርግጥ እሱ ምንም ከባድ እንትን ብሎ አይደለም ለምን ዋሻት ሌላ ህይወት እያለው ማለት ነው ዋሽቶ ከሷ ጋር መሆን አልነበረበትም ማለት ነው እና እንግዲህ እስቲ ምናየው ይሆናል ግን ቶሎ ብለሽ ሄሉዬ ይቅርታ እንዳታደርግለት ያንቺ ህይወት የቃቃ ጨዋታ አይደለም ሲፈልጉ የሚሄዱበት ሲፈልጉ የሚመለሱበት መንገድ አይደለም ያንቺ ህይወት ማለት ነው ልብሽ ከዚህ በኋላ ለማንም ልብሽን እንዳትከፍቺ ማለት ነው ሄሉዬ በሐሳብሽ መጽናት አለብሽ ይቅርታም ካደረግሽለት ገና ብዙ ለምኖ ነው መሆን ያለበት